90,000 ይከፈላል 70,000 ይከፈላል ለኮቴ እኮ ሲከፈል ለኤምባሲው ነው የሚከፈለው በኤምባሲ ባንክ አካውንት ነው ዝም ብለህ ለግለሰብ አካውንት ቢሮ ሳትሄድ በአካል ሳታገኘው እሸቱን እያሉ ወደ ካናዳ ልካላቸዋል ዋትስአፕ ፋሚሊ እንዴት ናችሁ ሳምንቱ እንዴት ነበር እናንተ ጋር እኔ ጋር በጣም አሪፍ ነበር እንግዲህ ዛሬም በሌላ ቪዲዮ ተገናኝተናል ማለት ነው የጉንፋን እስኪፈታን ድረስ ከስቱዲዮ ሆነን ፖስታችንን አናቋርጥም ማለት ነው ዛሬም በሌላ ቪዲዮ ተከስተናል በመግቢያው ላይ እንደተመለከታችሁት እንግዲህ እሸቱ አታለልከን የሚሉ ሰዎች በስተዋል ማለት ነው በእሸቱን በማስመሰል የተለያዩ አጫጭር ቪዲዮዎችን በመጠቀም እንዲሁም ደግሞ የውሸት የሆነ የሐሰት የሆነ የቴሌግራም ግሩፕ በመክፈት እሸቱን እያሉ ወደ ካናዳ ልካላቸዋለን አሁን አሜሪካ እንኳን እድሜ ለትራምፕ ነገሮችን ስላምታታቸው ማንም ወደ አሜሪካ ልካለን ብሎ ቢናገር ቢሰጥ አምኔታ ስለማይኖረው ወደ ካናዳ ብለው እየሸወዱ ነው ያሉት ማለት ነው ከነዛ ውስጥ የተወሰኑ ሰዎች ፍቃደኛ የሆነ ሰዎች ደውለው በራሱ በዩቲዩብ አካውንት በኋላ አብረን የምንመለከተው ይሆናል ምስክርነት ላይ የደረሰባቸውን ችግር ያስረዱ ሰዎች አሉ ማለት ነው እስከ 90,000 ብር ከዛ በላይም የተበሉ ሰዎች አሉ ማለት ነው ከዚህ ቀደሞችን በተለያዩ ዩቲዩበሮች ቲክቶከሮች አርቲስቶች ፕሮሞሽን በመስራት በማሰራት የተለያዩ ሰዎች እንደተሸወዱ እናውቃለን አሁንም ደግሞ ይቀጥላል ወደፊትም እናንተ በደንብ ግንዛቤ ውስጥ ካልደረሳችሁ ድረስ ይሄ መጨበሩ የሚቀጥል ይሆናል ማለት ነው ሶ ከዚህን ደግሞ መጨበርበር እንዲቆም ዛሬ እስከዚህ ቪዲዮ መጨረሻ ድረስ የተከታተለ ሰው ከዚህ ነገር ሊቆጠብ ይችላል ማለት ነው ቪዲዮ እስከ መጨረሻ ድረስ የጨረሰ ሰው ከነዚህ አይነት ነገር እንዲቆጠብ የኔን የሆነ ወሳኝ መላቸው ምክሮችን ነገራቸዋለሁ ማለት ነው ዛሬ ምን ጀምሮ ቪዲዮን እንዴት ሊሸወዱ ቻሉ በሚለው እንጀምርና ከዚህ የተሸወዱትን ሰዎች አይተን ከዛ ደግሞ ማጠቃለያውን እኔ እንደመጀመር ቀድሜ እንደነገርኳችሁ በምን አይነት ምክንያት እንዳትሸወዱ ራሳችሁ መጠበቅ ትችላላችሁ የሚለው ነገር ማሳያችኋል ማለት ነው ቀጥታውን ወደ ቲክቶክ በነገራችን ላይ ቴሌግራም ላይ ነው ሰው የተሸወለው ግን ቪዲዮዎቹ ቲክቶክ ላይ ሲሰራጩ ነበረ ከ100,000 በላይ ከዛ በላይ ያላቸው ፎሎወሮች ነበሩ በእሸቱ ትራቨል እሸቱ ኤጀንሲ በማለት ከፍተው የተለያዩ ቪዲዮዎችን ከዚህ በፊት ዊሊ ይመስለኛል ዊሊ የሚባል ትራቨል ኤጀንሲ ከሱ ጋር በመሆን ነው ቪዲዮን ኢንተርቪው ያደረጉት ያንን ኢንተርቪው ቆርጦ በማውጣት ነው ለዚህ ደረጃ የበቁት ማለት ነው ሶ እስቲ ለምሳሌ ያህል ብዬ ቁጭ ብቻዬን ከማወራባችሁ ቪዲዮን ልክፈትላችሁና ቪዲዮን እያየን አብረን ሪአክሽን እንሰጣለን ማለት ነው ይሄ ማስታወቂያ እውነት ለማጭበርበር ይበቃል አይበቃም የሚለውን አብረን እናያለን ማለት ነው ቀጥታ መንገባው የመጀመሪያው ስራችን የሚሆነው ቲክቶክ ላይ በእሸቱ ስም የተከፈቱ አካውንቶች ቼክ ማድረግ ነው ሶ ቲክቶክ ላይ እንገባና ሰርች እናደርጋለን ማለት ነው እሸቱ ትራቨል እናደርጋለን ሶ እሸቱ ትራቨል የሚል 18 ፎሎወር ብቻ ያለው ሰው አካውንት መጥቶልናል ማለት ነው እሸቱ የሚባል ሰው እሱ ብቻ አይደለም ብዙ እሸቶች አሉ ሶ ከነዚህ ውስጥ አንዱ ሊሆን ይችላል እንዳትሉ በአካውንት ውስጥ የተለቀቁት ቪዲዮዎች የሱ ቪዲዮዎች ስለሆኑ ፌክ መሆኑን ያረጋግጧል ማለት ነው ሌላ እሸቱ ቢሆን የራሱን ቪዲዮዎች ነበር የሚጭነው ማለት ነው ሶ እስቲ አንዱ ማስታወቂያ እንክፈትን አብዛኞቹን በ100,000 እና በሺዎች የሚቆጠሩ ዩቲዩብ ማነው ቲክቶክ አካውንቶቻቸውን ስም በመቀየር አሁን ማግኘት አንችልም ማለት ነው ቪዲዮዎችንም ፕራይቬት አድርገዋቸዋል ማለት ነው እንደነገሩ ከሆነ ከዚህ ውጭ በጣም ብዙ ማስታወቂያዎች ስለነበሩ ማለት ነው ካናዳ በቀላሉ የሚለውን እስቲ ይጓዙ የሚለውን እንክፈተው እስቲ ለምሳሌ ነገር ዝም ብሎ ውሸት ጨበጣ አይደለም አንድ ሰው አንድ ሚሊዮን ብር ካለው በአንዴ አሜሪካ ቪዛ አለው እርግጠኛ ከሆነ ገንዘቡን ከፍሎ ፕሮሰሱን ቢጀምር የሚያጣው ነገር ቪዛ ፕሮሰስ አረጋለሁ የሚለውን የዊሊን ኤዲት አድርገውት አስገብቶታል ማለት ነው ከታርገው አስገብቶታል ሰው ቪዛ ፕሮሰስ አረጋለሁ የሚለውን እሸቱ ከእሸቱ ከዚህ ሰውዬ ጋር በመሆን አብሮ መስራት ጀመሩ እያሉ የራሳቸውን እምነት እየሰጡ ይጭበረበራሉ ማለት ነው ሌሎች ቪዲዮዎች ካሉ ለማየት ነበር እዚህ ጋር ከተደጋጋሙት በተጨማሪ በጣም በቀላሉ አሜሪካ መግባት ትፈልጋላችሁ በዚህኛውም ሀገር ቪዛ ትልቁ ወጪ ከ3,000 ብር አይበልጥም ታሰት 1 ሚሊዮን ብር ወይ 2 ሚሊዮን ብር ወጣ ቪዛ ሲስተም ዛሬ በቃ ዘረግፋለሁ ያልከው ይዘከዘካል እንግዲህ ይሄንን ቪዲዮ ነው እየሰራው ያለሁት የእናቶች እንባ እንዲታበስ ምክንያት መሆን ከቻልኩ ብዬ ነው ለስራ ለጉብኝት ለሕክምና ከሚጓዙ ሰዎች ጋር ሰርተናልና ዊሊጋ ቢያንስ እስካሁን ከ8 ያላነሰ ጉዞ አድርጌያለሁ እሱ ደግሞ እንደ ካምፓኒ 33 ጊዜ ፈረንሳይ ሀገር 30 ሰው እየያዘ ይሄዳል እንደውም ይሄን ነበር ስፈልግ ነበር ይሄኛው ማስታወቂያ ትክክለኛ ማስታወቂያ በቃ እዚህ ጋር አሁን መልካም ዜና ወደ ካናዳ ነገር በስራ እድል ነገር ይላል ከዛ ለመመዝገብ በታች ማስቀመጥንላችሁ እስከ በደወል ይችላል እዚህ ጋር በተቀመጠው 0940 ነገር ማለት ነው መንግስት በዚህ ቁጥር አንደኛውን የሚያታደለውን አካል ማግኘት ይችላል ማለት ሱራ ወርክ በሚል ነው የተከፈተው ከ1150 በላይ ፎሎወር አለው እኔ ለምሳሌ ማለት ነው አንዱ አጭበርባሪ ነው ሱራ ወርክ 1 የሚለው 0940 ነገር ቀላል ቁጥር ነው ደግሞ ያወጣው ሶ 49 ሰው ላይ ካርጎታል እውነት ነው ግን ምናምን ያለ አረ አዎ በእናት ሙሉ መራበለን ምንም አለ እንደውም ይሄ ነው እንጂ በሌሎች ደግሞ በትክክለኛው በጣም ብዙ ሰው የተጨበረበረ ብታዩት በጣም ብዙ ሰው ስልኩን ቁጥሩን አስቀምጧል ስንደውል አታነሱ የሚልም ነገር አለ ማለት ነው ሶ አሁን ይሄ ሱራ ወርክ በሚል የተፖስተው ግን በጣም ያሳዝናል የተለያዩ ቪዲዮዎችን እሸቱና ዊሊ ናቸው ቪዲዮ ላይ የምታዩቸው
እነሱ ደግሞ እሸቱ በራሱ ዩቲዩብ ቻናል ከእሱ ጋር የተወሰነ ኮንቨርሴሽን ነበራቸው በቪዛ ፕሮሰስ በኩል ማለት ነው። እሷን ተጠቅመው ነው አሁን ሰዎች በጣም እየተጨበረበሩ የሚገኙት ማለት ነው። ምን መፍትሄ አለ? ከመፍትሄው ደግሞ ከመሄዳችን በፊት ራሳቸው በእሸቱ ዩቲዩብ አካውንት ገብተው ምስክርነት የሰጡ ሰዎች አሉ። እነሱን እንካተል። አቤት ህዝቡን ዘረፉት። በእሸቱ ስም እሸቱ ነን እያሉ 90 ሺህ ከፈላለ 70 ሺህ ከፈላለ ካናዳ ሄዳለሁ ብሎ እንግዲህ ስለ ውጭ ሀገር መሄድ እኔ በጣም ብዙ ጊዜ አውርቻለሁ። ያንን ኢንተርቪው ቆርጠው በጣም ብዙ አጭበርባሪዎች ቲክቶካቸው ላይ እየጫኑ ኮሜዲ በነገራችን ላይ አሁን ያስገባው ቪዲዮ አሁን ቅድም ያየነው ማስታወቂያ ማለት ነው። እሱን ነው ቆርጠው የሚለው። እሸቱ ውጭ ሀገር ወስዳለሁ ብሏል፣ በትንሽ ብር በቅናሽ ወስዳችኋል እያሉ ቆራርጠው ሲገጣጥሙት በትክክል እኔ እነሱ የሚፈልጉትን ያወራው ይመስላል። በጣም በርካቶችን እያታለሉ እየሸወዱ ገንዘብ እየበሉ እንደሆነ እየተነገረ ነው። ጉድ ነው የምናየው ዛሬ። ጤና ይስጥልን እንደምን አለ ወዳጅ? ሰላም ነው? ሰላም እግዚአብሔር የተመሰገነ ይሁን። ይሄ ትክክለኛው የኮሜዲያን እሸቱ ድምጽ ነው። ካናዳ መሄድ ፈልገህ እንደነበረ ሰማው። እውነት ነው? ለምንድን ነው መሄድ የፈለግከው? ምንድን ነው የገጠመ? እስኪ ንገረን ከመጀመሪያ ጀምሮ። ቲክቶክ አድቨርታይዝ ተደረገ። እሺ እዛ በቃ አለ ካናዳ መሄድ ቀላል ነው። ቀላል ሆነ ትላለህ። አዎ እንደዛ ነው። ክፍያው እንዴት ነው ይልሃል። እሺ 3500 ማክሲማም እስከ 4000 ነው። ትክክል። ፕሮሰስ ይሄን ነው ማስከፍለው አለ። እሺ ፕሮፋይል ቴሌግራም ብትገባ ለአንተ አቅፍ ነው ፕሮፋይሉ ያለው። በጣም የሚገርም ነው። እሺ ከዛ እኔ ደግሞ በቃ እሸቱ ካለበት እውነት ነው ብዬ ውስጥ ያሳመርኩት። እሺ ከዛ ለፕሮሰስ 5525 ከፈላለ። እሺ ከፈልኩ። በምንድን ነው ያወቅኸው አንተ? ስልክ ደወልክ? ስልክ አለ የተለጠፈው። በቃ አዎ በቃ ፕሮሰስ አለ፣ ትመዘገባለህ፣ ስልክን አድራሻ ትሰጣለህ። በቃ ከዛ ራሱ ይደውላል ማለት ነው። ዶክሜንት ላክ ይልሃል። እሺ ፓስፖርት ምናምን ላኩለት። እንዴ ቢሮአቸው በአካል አንተ አልሄድክም? እሸቴን በልት ሲናገር እኔ አመንኩ ሁሉ ነገር። እሺ ከዛ ለኮቴ 30 ሺህ ክፈላል። የእሸቱ ስንበት ስለተነሳ ብቻ ነው ኤቭሪቲንግ በስልክ ብቻ እያደረገ ያለው ማለት ነው። ስቲል ግን እሸቱ ራሱ አላናገረውም እሱም ማለት ነው። በስልክ አላወራውም። የእሸቱ ጸሐፊ ነኝ ወር ደግሞ ማናጀር ነኝ እያሉ ነው ሰውየውን በስልክ ብቻ ኮንቨርሴሽን በማድረግ ብር ሲያስልኩት የነበረው ቤት ሆነ ነው። አሁን በስልክ ነው እንደዚህ የሚልክ? እሺ ከፈሉ። በሱ ንግድ ባንክ አካውንት ነው የምታስገባለት? ንግድ ባንክ እንትን አለ ልክልሃለሁ ሁሉ። ለኮቴ እኮ ሲከፈል ለኤምባሲው ነው የሚከፈለው፣ በኤምባሲ ባንክ አካውንት ነው። ያው እኔ ድጋሜ ከምናገረው ራሱ እሸቱ እየተናገረ ስለሆነ ብዬ ነው ዝም ብለን ቪዲዮ የምናየው ማለት ነው። መሆን ያለበትን ነገር በግሉን ያስከፈለ። እሺ ከዛ 90 ሺህ ደግሞ ማሳያ አለ። ምንድን ነው ማሳያ? በቃ ማለት ገንዘብ እንዳለ ለማሳየት 90 ሺህ ክፈልና እናሳያለን የሚመለስ ነው አለ። እሺ 90 ሺህ ከፈልክ? ዝም ብለህ ለግለሰብ አካውንት ቢሮ ሳትሄድ በአካል ሳታገኘው? በቃ ለምን? በቃ እኔ አመንኩ እኮ አልኩህ። በቃ መጀመሪያ ይሄ እምነት ነው ወይስ እንደው ሞኝነት እንበለው እንጂ እምነት እንደዚህ ነው እንዴ? ሞኝነት ነው። እሺ ከዛ በኋላ ምን ይመጣ? በቃ ሁሉ ነገር እያለቀ ነው። 2 ሳምንት በኋላ ኦሪንቴሽን ይሰጣቸዋል። ለኢንሹራንስ ለምናምን 210 ሺህ ገቢ አድርጋለች። እሺ ኦኬ። ካሁን በፊት እኔ ዝም ብዬ በእምነት ሳገባ ነበር። የሆነ ደረሰኝ አልሰጠኝም። ምንም ማስተማመኛ የለም። አንተም አላውቅም። ቢሮ ከፍዬ ትራንስፈር ሳደርግልህ ደረሰኝ ትሰጠኛለህ። እሺ ነገር እዚህ ነው ያለው። 90 ሺህ ደረሰኝ ብሎ ላከኝ። እሺ 210 ደግሞ ገቢ ስታደርግ ደረሰኝ ይሰጣሉ አለ። እሺ አሁን እኔ በአካል መጥቼ ነው ገቢ የማደርገው። ከዛ ውጭ ገቢ አላደርግም። 10 ሺህ ብዙ ነው። እሺ ገቢ አላደርግም። ከዛ አስገባ ብሎ ትናንት ተከተከኝ። ዛሬም ስለተውኩት ገንዘብ መልስልኝ አልኳቸው። መጨረሻው ማለት ነው። እሺ 20% ተቆርጦ ነው
ብቻ ቪዲዮን ለማሳጠር ሙሉን ባየነው ቁጥር ስለሚረዝም ለማሳጠር ያህል ምንድነው ሰውየው 90 ሺህ ብሩን አንመልስም ማለት ያው 90 ሺህ ብር ተበራ ማለት በአጠቃላይ አሁን 90 ሺህ ብር ለመመለስ 20% ቆርጠን ስለምንልክልህ ቀሪውን 20% የደከምንበት ነው ስላለ ግን ኤክስትራ ብር ልከህ ነው ከዛ በኋላ የሚሉት ማለት ነው። ዞሮ ዞሮ ሰውየውም ተበልቷል። ከዛ ውጭም ያሉ ሰዎችም እሸቱ ሳይናገር ነበር በዩቲዩብ በቪዲዮ በኩል ማለት ነው። ሰው ሙሉን ከፈለጋችሁ ዩቲዩብ የእሸቱ ዶንኪ ቲዩብ ላይ ገብታችሁ ማየት ትችላላችሁ። እንደ አጠቃላይ ግን እኔ የምነግራችሁ ነገር ምንድነው ከዚህ ነገር ራሳችሁ እንድትቆጠቡ ትክክለኛ ነገሮች እንደዚህ ነገር ሲመጡ የመጀመሪያው ዋናው ነገር በትክክለኛ አካውንታቸው ነው ወይ እንደዚህ ነገር እየተፖስተ ያለው ላይ እሸቱ ከሆነ saying ማስታወቂያ እየሰራ የነበረው በእሸቱ የዩቲዩብ ይሁን የቲክቶክ ይሁን የፌስቡክ ይሁን በዚህ አጋጣሚ ቴሌግራም አካውንት እንደሌለው በዚሁ ቪዲዮ ተናግሯል እሸቱ። የተጨበረበሩትም እነሱ በቴሌግራም አካውንቱ ስለሆነ ማለት ነው። ሶ ቴሌግራም አካውንት የለውም እና ያ ሰው እኔ ለምሳሌ በፖስት እኔ በራሴ የሆነ ኦፊሻል ሚዲያ ላይ ነው ወይ ፖስትኩት የሚለውን አንደኛው ማረጋገጫ እሱ ነው በመጀመሪያ ማለት ነው። እሱ ማጠቃለያ ማረጋገጫው አይደለም ያ ሰው ስለፖስተ ብቻ በራሱ ቻናል ትክክል ነው ማለት አይደለም። ከዛ ውጪ ግን ማረጋገጫ የሚሆናችሁ ለአካውንት በትምህርት በኩል ከሆነ በስራ በኩል ከሆነ በኮንፈረንስ በኩል ከሆነ IRCC የሚባል ዌብሳይት አለ። በዚህ በኩል ሰፋ ያለ ፕሮግራም ይዤላችሁ እመጣለሁ። ለዛሬ ያህል ግን የተወሰነ ነገር ላሳያችሁ። ለምሳሌ እዚህ ጋር IRCC ብለን ሰርች እናድርግ። IRCC ብላችሁ ሰርች ስታደርጉ ኢሚግሬሽን ሪፊውጂስ ኤንድ ሲቲዝንሺፕ ካናዳ ብሎ የሚመጣ ዌብሳይት አለ ማለት ነው። ፊት ለፊት ላይ የምታዩት ማለት ነው። እሱን ፕረስ ስታደርጉት እንደዚህ ይመጣላችኋል። ኛው ትክክለኛው የካናዳ የኢሚግሬሽን ሪፊውጂ ኤንድ ሲቲዝንሺፕ ካናዳ እንትን ዌብሳይት ፖርታል አካውንት ነው ማለት ነው። ላይክ ዌብሳይት ነው ፖርታል አካውንት ዌብሳይት ነው። ዛሬ ፖርታል ስሞላ ስለነበረ አፌ ላይ ፖርታል ላይ መጣው ግን ይሄ ዌብሳይት ነው። እዚህ ጋር ሰርች ስታደርጉ ትራቭል ዶክመንት ወርክ ፐርሚት ማምን ሪኒው ወርክ ፐርሚት አሁን ከዚህ በፊት ሰርች ሳደርጋቸው የነበሩ ነገሮች ይመስለኛል ፊት ለፊት የሚመጡት ማለት ነው። እዚህ ጋር የምትፈልጉትን ነገር ስለ ወርክ ቪዛ ለምሳሌ ወርክ ቪዛ ብላችሁ ሰርች ብታደርጉ እያንዳንዱ ኢንፎርሜሽን ይሰጣቸዋል ማለት ነው። ክሎዝ ቱ ኒው አፕሊኬሽን አፕሊካንት ስታርታፕ ቪዛ ኦፕሽን ወርክ ፐርሚት ሃው ቱ አፕላይ ይላል። ወርክ ፐርሚት ፎር ስታርታፕ ቪዛ አፕሊኬሽን ይላል። ኤቭሪቲንግ ብቻ እንደ AI ነው። የምትጠይቁትን ጥያቄ ይመልስላቸዋል። በካናዳ ኢሚግሬሽን ኦፊሻሊ የተመሰረተ የረዥም ዓመት ያስቆጠረ ዌብሳይት ነው ማለት ነው። ይሄ በፊት የነበረ ዌብሳይት ነው። እዚህ ላይ መታችሁ ማረጋገጥ ይኖርባቸዋል ማለት። ከዛ በተጨማሪ ዛሬ ሰጀስት ላደርጋችሁ የምፈልገው አብዛኛው ሰው እየተጨበረበረ ያለው ወይ የተሸወደ ያለው ዌብሳይት ማነው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ በሚለቀቁ ቪዲዮዎች በቲክቶክም በፌስቡክም በሌላም አካውንት ይሆናል። እነዛን ዲፌንድ ልናደርጋቸው የምንችለው መልሰን ሶሻል ሚዲያ ላይ በሚሰሩ ስራዎች ነው። ለዛሬ 4 ነገሮችን ልጠቁማችሁ እፈልጋለሁኝ። በካናዳና በፕሮሰሱ በኩል እየሰሩ ያሉ ሰዎች አሉ። ትክክለኛ ቲክቶክ እና የዩቲዩብ አካውንቶች አሉ። ከነዛ ውስጥ በመጀመሪያ መናገር የምፈልገው ምስጋናም ነው። በዚህ አጋጣሚ ምስጋናም ነው። ከዛ በተጨማሪ ደግሞ ኢትዮጵያም ሆኜ ከዛ በፊትም በኋላም ደግሞ አሜሪካም ሆኜ ስከታተላት የነበረችው ኪዲ ኢትዮጵያ የሚል የዩቲዩብ አካውንት አለ። እዚህ ጋር የምትመለከቱት ትክክለኛው የኪዲ ኢትዮጵያ ዌብሳይት ነው ማለት ነው። ከ211 ሺህ በላይ ሰብስክራይበር አላት። በተለይ ደግሞ ትንሽ ወደ ኋላ ሄዳችሁ እንትምትካችኋት በጣም ብዙ የህግ ባለሙያዎች ካናዳ ነዋሪ ሆኖ የህግ ባለሙያዎች እሷም ነዋሪነቷ በዛ አጋጣሚ ካናዳ ወይ ነው የተለያዩ የህግ ባለሙያዎችን በመጋበዝ በእያንዳንዱ የካናዳ ኢሚግሬሽን ፕሮሰስ የሚታወቅ ነው። ላይክ አካሄዳቸው በየሰዓቱ አዳዲስ ቢወጣል በየሀብት አዳዲስ ይሻራል ማንኛውም ባረጅ ይሻራል። ያንዳንዱ አዲስ ነገር በተፈጠረ ቁጥር ጠበቆችን የህግ ባለሙያዎችን እየጋበዘች ብዙ ኢንፎርሜሽን ትሰጣለች ማለት ነው። በተለይ ደግሞ እንደ አዲስ ለመምጣት ለምትፈልጉ ሰዎች እሷ ላይ ገብታችሁ ኪዲ ኢትዮጵያ ሎየርስ ማሞር ደግሞ ነገር ካናዳ ብላችሁ ሰርች ብታደርጉ ብዙ ኢንፎርሜሽን ይመጣላቸዋል ማለት ነው። በዩቲዩብ በኩል እሷ ሰጀስት አደርጋቸዋለሁ። ከዚህ በተጨማሪ ደግሞ በትግርኛ ቋንቋ ሳይና ሆነ በሚል ዩቲዩብ አካውንት ከሰራተራቸው አንዱ ነው። ትግርኛ ብቻ ለማማረጃ እሷን በጣም ማመስገን እንፈልጋለሁ። በዛ አጋጣሚ በእያንዳንዱ ነገር ነው ዲቴል ስታስረዳ የነበረችው ማለት ነው። ካናዳ ስመጣ ላይ ከ70-80% ኢንፎርሜሽን 20% ከሰዎች የሰበሰብኩት 30% ከሰዎች የሰበሰብኩት 50% በላይ ግን በቃ ላይ ከዩቲዩብ ነው ማለት ነው። ከነዚህ ውስጥ አንዱ ደግሞ ሳይና ማለናት ሁለተኛ ደግሞ ላይክ ጂዲ ነው ማለት ነው። ማንኛውም ተኛያኩ አንተ ተጨማሪ ደግሞ ተክለማ ነው ማለት ከተገኘ ማለት ነው። ሶ ነው የዩቲዩቦች ሲያስባችሁ ይሄው መጀመሪያ ጂዲ አይተናል። ኮንሰምሽን በላይ ያነሰ ዩቲዩብ አካውንት ተከለኛ ዩቲዩብ አካውንት ነው። ከዛው ለከተ ደግሞ ሳይና ማለት 14500 በላይ የሚሊዮን ይሳበት ነው። ሰዓት 14500 በላይ ፎሎወር እና ሰብስክራይበር አላት። በትግርኛና በአማርኛ ቋንቋ ስለ እያንዳንዱ ካናዳ ኢሚግሬሽን ፕሮሰስ የምትናገር ነው ማለት ነው። ሶ እሷን መካተል አንደኛው ከነዳ ነገር ከመቀበራ መዳኛ በሚካፈል ደግሞ እነሱ ደግሞ እንዴት ማገኛላችሁ ካላችሁ ሁሉም የራሳቸውን
ቲክቶክ አካውንት አላቸው። ቲክቶክ ሂድን የራሱ ቲክቶክ አካውንት አላቸው። ደግሞ ስፔሻሊ ደግሞ ሪኮመንድ የማደርጋችሁ ተመልካቾች ላይ ሊስተር በሚለው ዩዘር ኔም ታገኙታላችሁ። እነዚህ ፖስቶን ካያችሁ አብዛኛው ካናዳ ላይ የሚገኙት ስፔሻሊ ኮሮቶ የሚገኙትን ሳታጠሩ ቢዝነሶች ነው ደግሞ በረዥም ቢዝነስ ኮሮቶ ቢዝነሶች ፕሮሞት ማድረግ ነው አብዛኛው ቲክቶክ ቪዲዮዎቹ። ከስንት አንድ ግን ኢንፎርሜሽኖች እና ቪዲዮዎች አይጠፉትም። ዋናው ነገር ግን ከነካሱ ሰጀስት ማድረጋችሁ እሱ ራሱን ጨምሮ ለባልደረቦቹን ልዩ ሰውንና ሳይልን በመጨመር ሁሌ ሐሙስ አንድ ሰዓት ለሁለት ሰዓት ላይቭ ይገባሉ። ላይቭ የሚለውበት ሰዓት ደግሞ ሰዎች ኢንቨስት ያስገቡ የምትፈልጉትን ኢንፎርሜሽን መጠየቅ ትችላላችሁ ማለት ነው። ይሄ ከ18,000 በላይ ሰብስክራይበር ማነው ፎሎወር ያለው የተክሌት ትክክለኛ አካውንት ነው ማለት ነው። ይሄኛው ደግሞ እዚህ ጋር የምትመለከቱት ደግሞ የአበሻ ይመስለኛል አሁን ተበቃኝ ይመስለኛል ሌሎች ሰው ኪዳኔ የትክክለኛ የቲክቶክ አካውንት ነው። 29,700 በላይ ፎሎወሮች አሉት። እያንዳንዱ ቪዲዮቹ ካናዳ የተያዙ ኢንፎርሜሽን የሚሰጡ ቪዲዮዎች ናቸው። እነዚህ ብትከታተሉ ከዛ ጋር ትታገዳላችሁ ትድናላችሁ ብዬ ስለማመን ነው ማለት ነው። በሁለተኛ ፎሎወር ማድረግ ያለባቸው አካውንት ልዩ ሰው ክላሪ ማለት ነው። እሱ ነዋሪነቱ እዚሁ ካናዳ ስለሆነ ማለት ነው። ከዛ በተጨማሪ በሶስተኛ ደግሞ ራሷ ሳይን ወይም ደግሞ ዜና ሳምንታ ዶስ ሳይን በሚለው ዩዘርኔም ታገኙታላችሁ። እሷም ከ31,000 በላይ ፎሎወር አላት። በትግርኛና በአማርኛ ቲክቶክ ላይም ቪዲዮ ብዙ ቪዲዮዎችን ኢንፎርሜሽን አድርጋለች ማለት ነው። እነሱ ብቻ ፎሎ ማድረግ ብቻ በቂ አይደለም። እነሱ ሁሌ ሐሙስ በሚገቡበት ሰዓት ላይቭ እየገባችሁ መጠየቅ ትችላላችሁ ማለት ነው። የምትፈልጉትን ጥያቄዎች ከአንድ ሰዓት እስከ 2 ሰዓት ይቆዩላችኋል። የህዝቡን ደግሞ ጥያቄ ደግሞ አስመልክቶ ደግሞ ገፋ የሚያደርጉበትን ታይም ሰዓት ይኖራል ማለት ነው። ግን ምንድን ነው እነሱ ያደረጉት ማለት ነው። እነሱ ጋር ውስጥ ሲገቡ እንደዚህ አይነት ግራ ያጋባችሁ መረጃዎች ከመጡ ይህንን ኤጀንሲ ልመራ ወይ እዚህ ጋር አፕላይ አድርገው ወይ እዚህ ጋር አፕላይ አድርገው ወይ የሚለውን ጥያቄዎች ከመፈላቸው በፊት እነሱ ጋር በመላክ ላይ በሚገቡበት ጊዜ በመጠየቅ እነሱ ይመልሱላቸዋል ማለት ነው። ከዛ በተጨማሪ ደግሞ የራሳችን የሆነ ሀዲስ ቲዩብ የሚል ቲክቶክ አካውንት አለ። ሀዲስ ቲዩብ የሚለው ቲክቶክ አካውንትን ገብታችሁ በካናዳ በኩል ላይ በሚገቡበት ሰዓት ኢንፎርሜሽን ስጣለን። ያው ካናዳ ብቻ ግን ብዙ ነገሮችን እናሳለን። ግን በዛ መሀልም ጥያቄዎቻችሁን ማስገባት ቻላችሁ ማለት ነው። እኛም ፎሎ ማድረግ እንዳይረሳ፣ ዩቱብ ቻናላችንም ሰብስክራይብ ማድረግ እንዳይረሳ ማለት ነው። እንደዚህ ተጀስት አረጋችኋለሁ ለዛሬ ማለት ነው። እነዚህን አካውንቶች ፎሎ በማድረግ ራሳችሁን ከአጭበርባሪዎች መጠበቅ ትችላላችሁ ማለት ነው። ያንዳንዱ በካናዳ በኩል እነሱም ለረዥም ዓመታት ሲናገሩት የነበረ ነው። ተክሌም ኪዲም ሁሉም ሰው ለረዥም ዓመታት ራሳችሁን ከአጭበርባሪዎች እንድትጠብቁ በጣም ብዙ ፕሮግራሞች ሰርተውበታል። እኔም እንደነገርኳችሁ ከመምጣቴ በፊት በተለይ በኪዲም ዩቱብ አካውንት በጣም ብዙ ፕሮግራሞችን አይቻለሁ። በስራ ፍቃድ እንልካለን ብለው የካናዳ እንትኖች ሰጥተው አድሬስ ሰጥተው እሷ አድረሱን ራሱ ሄዳ ቼክ እስከማድረግ ድረስ ማለት ነው። ሄዳ ቼክ ስታደርገው ግን የሌላ ሰው ኦፊስ ነው። ትክክለኛ የሚልኩ ሰዎች ሳይሆን የሌላ ሰው ኦፊስ ሆነው ተገኝተዋል ማለት ነው። በአንድ ወቅት ማስታወሳቸው ቪዲዮዎች ወደኋላ ሄጄ ማለት ነው። እነሱን አካውንት በተከታተላችሁ ቁጥር የግድ ስለ ካናዳ ኢንፎርሜሽን ስለተጫቸው ብቻ ሳይሆን ስለ እንዴት ለማይጨበረበሩ እንዴት ራሳችሁን መጠበቅ ትችላላችሁ የሚለውን ነገር ብዙ ትማራላችሁ ብዬ ስላመንኩኝ እነዚህ በሶሻል ሚዲያ የሚወጡባችሁን ጥያቄዎች ወይም ደግሞ በሶሻል ሚዲያ የሚወጡባችሁ ማጭበርበር መልሳችሁ የምትከላከሉት በራሱ በሶሻል ሚዲያ ስለሆነ ለዛሬ ሶሻል ሚዲያ ላይ ብቻ ያሉትን ሰዎች ተጀስት አድርጌ ይጨርሳለሁ ማለት ነው። በቀጣይ ግን ስለ አይአርሲሲ ሰፋ ያለ ፕሮግራም ይዤላችሁ እመጣለሁ። አይአርሲሲን እንዴት መጠቀም እንችላለን፣ ከካናዳ ጋር የሚያገናኘው ነገር ምንድን ነው፣ ዛሬ ምን አይነት ኢንፎርሜሽኖችን መሰብሰብ እንችላለን፣ ከዛ እንዴት ነው በራሳችን አፕላይ ማድረግ የምንችለውን በአይአርሲሲ በኩል ራሱ የቻለ ልዩ ፕሮግራም ይዤላችሁ እመጣለሁ። ማለችን ሰብስክራይብ ማድረግ እንዳይረሳ። እኔ መናገር የነበረብኝ ያልተናገርኩት ነገር ካለ ኮመንት ላይ አሳውቁኝ። ሳምንት ሰው ይበለን። ዋግዋል